መጨረሻው እኔ መስላል ሽሮ ኦት እንግዲህ ይሄ ኪሎ ስንት ነው? ችግር የለም አንቻገኝ ኪሎ ካን አንዷ ይሄ የምታዩት ይሄ ሽንኩርቱ ይሄ የምታዩት ደግሞ ቃሪያ ነው። ለማስታወስ ያክል ቅመም ነው። ይሄ ደግሞ ሳሙና ነው። በ29 ድር 4 ራስ ናት። ለውድ ውድ ቤተሰቦቼ ማለት ነው እያስፈቀርኩ ነው። የምታዩት ሸንኮራ ደግሞ ስንት ነው አባ? ኪሎ ነው ያለሁት። ልብስ ተራ ነኝ። ቀበቶ ተራ ደርሻለሁ። ውድ ቤተሰቦቼ ቀበቶ ነው የህፃኖቹ ማለት ነው። ደግሞ ዘይት ተራ ነው ያለሁት። እቺ አንዷ ሊትር አባ ይሄ ማይካውስ ስንት ነው? ይሄን ያለሁት ብርድ ልብስ ተራ ነው። ትልቁ ከብት ተራ ነው እንደምታዩት ማለት ነው። እቺ ሳ ነው 30። እህሉ ስንት ነው? ይሄ ልብስ ተራ ነው። እንግዲህ አላስገባም። አብሽራሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ እህት ወንድሞቼ በመላው የዓለማችን የምድራችን ዳርቻ ያላችሁ የሰው ልጆች በሙሉ ሁላችሁንም ሰላም ብያለሁ። መግቢያው ላይ እንዳያችሁት ዛሬ ከከብት ተራ እስከ ሸቀጣ ሸቀጥ ሳሙናና አጀምሮ ልብስ ጫማ ሁሉንም ገበያ ውስጥ ያሉትን ዋጋቸውን ጠይቄ ትክክለኛ ዋጋቸውን ሪከርድ ያረኩ በቪዲዮ የላችሁ መጥቻለሁ። ዘይት አልቀረኝም፣ ጨው አልቀረኝም፣ ይሄ የሚበላው አሸቦ ማለት ነው፣ ቃሪያ አልቀረኝም። አጠቃላይ ምንም ልብስ ተራ፣ ጫማ ተራ፣ የወንድ ሱሪ፣ የሴት ልብስ ብቻ ብርድ ልብስ፣ እንትራስ ሁሉንም ከብት ተራ ገብቻለሁ። መጀመሪያ ግን ማቀርብላችሁ ምን ነው ቅደም ተከተል ነውና ሽሮ ስበላ ያገራችን ምንድነው በየአይነት የሚባለው። በነገራችን ላይ ያው በየአይነቱ አትክልት የለውም። ቢጫ ምንድነው አልጫ ወጥና ቀይ ወጥ ብቻ ነው የሰጡኝ ማለት ነው። ያው እኔም ጊዜው ትንሽ አለፍ ብሏል ማለት መሸት ብሏል፣ ሲሄድ አልቋል። አትክልት አላደረጉበትም። ሆኖም ያው አገራችን ሽሮን እናፍቃለን አይደል? እኔ ሳውዲ ሆኜ በጣም ሽሮ ስለምወድ ከምግብ ውስጥ ሁሉም ወደው እንጀራ ነገር በቃ ወጥ ነገር እንጀራ ነው የምወደው ማለት ነው። ሩዝ ምናምን በጣም አልወድም፣ ጭራሽንም አልወድም እንጂ ሌላ ምንም አይነት ምግብ ከእንጀራ ውጭ አልወድምና ስለምወድ ዋጋውንም በዚሁ ሽሮ ስንት ገባ፣ ጥብስ ስንት ነው የሚለውን አብረን የምናይ ይሆናል። ዛሬ ጥብስ ባልበላም ዋጋውን አውቀዋለሁ፣ ነግራችኋለሁ። ካስፈለገም ጥብስ 300 ብር ነው ባጭሩ ልንገራችሁ። ግን ሽሮ ስበላ አጀምሬ ከብት ተራ የገባሁበትን ሸቀጣ ሸቀጥ ሁሉንም የልብስ ተራ አጠቃላይ ዘይት ሁሉም አቀርብላችኋለሁ። ከናንተ የሚጠበቀው አዛከን አትበሉ እንጂ ላይክ፣ ሰብስክራይብ፣ ሼር ነው። ወዳችሁ ፈቅዳችሁ 57800 ሰብስክራይብ አድርሳችሁኛል። 56800 ሰብስክራይብ ይቅርታ። ዛሬ ደግሞ ተስፋለኝ ኢንሻአላህ በቅርብ ቀን 100 ሺህ እንደምገባ ተስፋ አደርጋለሁኝ። ሁላችሁም ሰብስክራይብ ማድረግ ሼር ማድረግ እንዲሰራላችሁ የምትፈልጉትን ደግሞ ኮሜንት ላይ ብታስቀምጡልኝ ሰራላችኋለሁ። አንዲት እህት ብቻ ስለ ፈርኒቸር ስራልን ብላለች። ትክክለኛ ዋጋ በተለይ ኦንላይን እቃ የምትገዙ ሰዎች እንዳትበሉ ይሆናችኋልና ማንኛውም ትክክለኛ ዋጋ እናንተ እይታውን አይቼ ደህና እይታ ካለው ማለት ነው እየዞርኩኝ ማንኛውም ነገር ሰራላችኋለሁ ኢትዮጵያ ላይ እስካለሁ ድረስ ማለት ነው። ስለዚህ ከናንተ የሚጠበቀው ሐሳባችሁን ኮሜንት ላይ ማስቀመጥ እንዲሁም ደግሞ ላይኳ ምንም ነገር ሰከንድ አትፈጅም ላይክ ማድረግና ቪዲዮውን እስከ መጨረሻ ማየት ነው። ከዛ በተረፈ ተቻላችሁ ሼር አድርጉ፣ አበራቱኝ። ወዳችሁ ፈቅዳችሁ ግን 50 ምናምን ሺህ ሰው መከተል ማለት ትልቅ ነገር ነው ለኔ ከኔ አቅም አኳያ ማለት ነው። ሁላችሁም ግን በትህትና እዚህ ስላደረሳችሁኝ እጅጉን በጣም አመሰግናለሁ። ጀዛኩሙላህ ኸይር ከማለት ውጭ ሌላ አላደርግም፣ ምለው ቃል የለኝም ማለት ነው። ዛሬም ግን 100 ሺህ በቅርብ ገብቼ እዚሁ ኢትዮጵያ ላይ ሆኜ ማለት ነው። ጃይዝ ማለት በአማርኛ ምንድነው የሚባለው? ዋንጫም አይደለም ጠፋኝ። በአረበኛ ጃይዝ ወይም ደግሞ ኳስ ምናምን ሲጫወቱ የሚወስዱት ምን ነበር የሚባለው? ዋንጫ ነው እኮ የሚባል አይደል? እሱን እንደወስድ የ100 ሺውን ሁላችሁም በትህትና ሰብስክራይብ አድርጉኝ። ኢትዮጵያ ላይ ሆኜ ደስ ይበለኝ፣ እኔም ወጉ ድረስብኝ። ዩቲዩብ ተከፈኩ 6 አመት ወይም ደግሞ 5 አመት ሆነኛል ማለት ነው። ያው ጀመር ለቀቅ ያረኩ ቢሆንም ለማንኛውም አሁን እለፍ ተቀደሙን እንደ አቀራረጼ ከሽሮ ጀምሬ ከከብት ተራ ጀምሬ ሁሉንም የገበያ ውስጥ ያለውን ዋጋቸውን በትክክል እየጠየቅኩኝ ስለምነግራችሁ አብራችሁ ይቆዩ። አመሰግናለሁ። መልካም ቆይታ። እናንተም ወጥቶ ከመቅረት አላህ ይጠብቃችሁ። ምናልባት ላላወቃችሁ እኔ ጀማል ኤሚድ ይባላለሁኝ። ሳውዲ አረቢያ እኖር ነበር። በባህር በየመን ዞሬ ነው የመጣሁት። ሰራልን ለምትሉ ነገር ካለ ሁሉ ሰራላችኋለሁኝ። መልካም ቆይታ። ቤተሰቦች አሁን ሽሮ ቤት ነው ያለሁት። እስኪ ሽሮ ላሳያችሁ ማለት ነው። አብረን ብንበላ ደስ ይለኛል። አርሂቦ እንግዲህ ሽሮ እንደናፈቃችሁ እርግጠኛ ነኝ። ሽሮ ላሳያችሁ
ይሄን ይመስላል ሽሮ ኦት። እንግዲህ ይሄ ልጫ ወጥ ነው። ይሄ ደግሞ ቀይ ወጥ ነው። ቃሪያም አስመጣለሁ ቃሪያ ስለምወድ ማለት ነው። ይሄን ይመስላል። የምትናፍቁ እንግዲህ የራሳችሁ ጉዳይ። አሁን ሽሮ ልበላ ነው። ሽሮ ይታያችሁ አቦ እንደ ወይ ካሜራማን አጥቼ ነው። አሁን እንብላ። ቢስሚላህ ልጅ ጀምረውና ከዛ ሽሮ ነው አሳያችኋለሁ። ሽሮ ቤት ነው ያለሁት ብያችኋለሁ። እንጀራ ነው ከዛ ቢስሚላህ ካልጫው ቢስሚላህ ጀባ ቃሪያ መጥቷል። ይታያችኋል አልጫ አሁን ይበላል ማለት ነው። በነገራችን ላይ የሚቀርጸኝ አጣው። ወይኔ የሚቀርጸኝ አጥቼ ነው። ሳውዲ ሆኜ እንግዲህ በጣም ሽሮ ስናፍቅ የነበረ ነው። ካልጫም ይጣፍጣል። አሁን ቢስሚላህ ስበላው እንዴት ላሳያችሁ። ስጎርስ የሚቀርጸኝ ባገኝ ደስ ባለኝ። የሚቀርጸኝ አጣሁ ማለት ነው። አሁን እንዴ ላሳያችሁና ከዛ ደግሞ ካሜራ ዞርላችኋለሁ። እንዴ ላሳያችሁ ሽሮ ታያችኋል። ካሜራ የሚይዝልኝ አጥቼ ነው። በነገራችን ላይ ካሜራ የሚይዝልኝ ቢኖር እንደዛ አሳያችኋል። ይሄ እንብላ። ቢስሚላህ ወጥ ሽሮ ነው። ከዛ እንበላለው። እቺ ቃሪያ ወጥቼ ነው። አንዷ እንጀራ ታርቅ የሆነ እሱ በነገራችን ላይ ሁለት የሚበላ ሁለት እንጀራ ምናምን ይበላል እኮ አይደል? አሁን ቢስሚላህ ብያለሁ። ሽሮ ቃሪያ በጣም እወዳለሁ። ነግሬያችኋለሁ። ቃሪያ ስለምወድ ምን ያህል በላ ትላላችሁ? ካሜራ ዙሪያ አሁን እቺን ብረስና ካሜራ ዙሪያ ያሳያችኋል። ስሞትልሽ ላጉርስሽ ስሞትልሽ ስልኬን ራሱ ወጥ በወጥ አረኩት። አይገርማችሁም? ወጥ በወጥ ስጎርስ ምን ስል ማለት ነው። ወጥ ቃሪያው ይሄ ነው። አንድ ቃሪያ በአንዴ ነው የምጎርሰው። በነገራችን ላይ ቢስሚላህ አልበላችሁ አራስ ሞትላችሁ። ካሜራ የሚይዝልኝ አጥቶ ስልኬን ወጥ በወጥ አረኩት። ታረግና ትጠጣለህ ማለት ነው። አሁን ውሃ ቀዳው። የተበላው ይሄን ያክል ነው። አረገና ይበላል። አሁን ደግሞ ካሜራ ላዞርላችሁ። አሁን ውሃ ልጠጣ ነው። ግራ እጄ እንዳይመስላችሁ ቀኝ እጄ ነው። ላጎርሳችሁ በሞቴ። እቺ ሽሮ አሁን ስንት ብር እንደሆነ ጠይቃታለሁ። ቆይ እርግጠኛ ነኝ 100 ብር ነው። ሽሮ 100 ብር ነው። ቃሪያሞችን የምወደው ብላችሁ ታምናላችሁ? ረሳሁ። ቃሪያ ሳልበላ ረሳሁት።
አንድ ቃሪያ ለአንድ ጉርሻ። አሁን ደግሞ ይሄ ቀርቶኛል። ውሃ ልጠጣ ነው። ውድ ቤተሰቦች አሁን እከራከራታለሁ። 10 ብር የምሰጥሽ ነው የምላት። ስለዚህ ምን ትላላችሁ? ተበላች፣ አለቀች ነው የመጨረሻ ጉርሻ። የመጨረሻ ጉርሻ ነው። ውሃ አድርግና እንጠጣ። በቀኝ እጄ ነው የምጠጣው፣ ግራ እንዳይመስላችሁ። አልሐምዱሊላህ አሁን በቃኝ። ይሄ ደግሞ የምታዩት እንግዲህ ይሄ መጨረሻ ተበልቶ አበቃ ማለት ነው። ሽሮ በጣም እወዳለሁ። ይሄ እንጀራ ምናምን ነገር ቤተሰቦቼ። አሁን ይሄ ቦርሳ ነው ማለት ነው። እስኪ እንደው 10 ብር ነው። እኔ ድሮ ከዚህ ከሀገር ሲወጣ ስንት እንደሚሰጥ አየዋለሁ። ስንት ነው አባ ሽሮ? 100 ብር። 10 ብር ነው ሰው። ኧረ እንዴት ተውሉ? 100 ብር 100 ብር አንድ ሽሮ 100 ብር። 100 ነው። ድሮ 2 ጥብስ ነበር የምንበላው። ያው ይሄ 200 ብር ነው የምታውቁት። እንግዲህ ከአንድ ሽሮ 100 ብር፣ አንድ ሽሮ 100 ብር። በጣም ኑሮ ተወደደ የሚባል አይደለም በነገራችን ላይ ነው። ኖርማል ነው፣ እንደሚያስፈራሩት አይደለም። አንድ ሽሮ ጥግብ ብለህ ምሳ 100 ብር። ድሮ ያው ጥብስ 50 ብር ነው። እናመሰግናለን። አራት ራስ ናት 100 ብር ይመረቃል። አራት ራስ ማለት ነው 100 ብር ግን ይመረቃል። አሪፍ ነው። እንደምታው ኪሎ ስንት ነው? ችግር የለም አንቺ አገቢ። ኪሎ ስንት ነው? ኪሎ 100 ብር። ሙዝ ማለት ነው እንደምታውቁት ሙዝ ኪሎ 100 ብር። ይሄ ገበያ ነው ያለሁት። የገበያው ዳርቻ ላይ ነው መሰል። ሙዝ ኪሎ 100 ብር። ብርቱካን አንዷ 10 ብር። ይሄ የምታዩት ማለት ነው አንዷ 10 ብር ናት። አንዷ ተዋት ጆክ 200 ብር። የውሃ መጠጫ ለውሃ የምትቀርብ ጆክ ማለት ነው 200 ብር። ውስጧ እንትን አላት አይደል? ውስጧ ኩባያ አላት ወላ ባለ 200 ብር። የምር ኑሮ ተወዷል የሚባለው ማለት ነው። በተለይ ከዛ ገዝታችሁ የምትልኩ አትሞኙ። ይሄ አሁን ከነዚህ ኩባያዎች ጋር 200 ብር 4 ኩባያ አለው። ይሄ እንደዚህ 200 ብር። እነዚህ ጆኮች ማለት ነው። እነዚህ ጆኮች የምታው ሸንኮራ ደግሞ ሸንኮራ ነው። እዩት ሙሉ አንዷ 70 ብር። አንዷ 70 ብር። ይሄ የምታው ሸንኮራ ማለት ነው። ሸንኮራ ስኳር አገዳ ማለት ነው። የሚጠፋ የለም 70 ብር። ያው ምሽት ስለሆነ ገበያው ተንስቷል እንደምታዩት። አንዳንድ ሰዎች ናቸው ያሉት ማለት ነው። ለዛ ነው። ነገር ግን በቻልኩ አቅም ሁሉ ዋጋ ይሄ የምታዩት ይሄ ሽንኩርቱ ይሄ 200 ብር ነው። ይሄ እንትኑ ማለት ነው። ያ ደግሞ 100 ብር፣ ያቺ 50 ብር። እንደዚህ ይሄ 200 ብር፣ ይሄ 100 ብር፣ ይሄ ማለት ነው። ያ 50 ብር። ይሄ ቀይ ስሩ 50 ነው ያልሽኝ? ይሄ ቀይ ስሩ 50 ምን አደረገውላል? ቀይ ስሩ 50 ነው። ይሄ ጥቅሉ ደግሞ ስንት ናልሽኝ? 20 ብር አንዷ ማለት ነው። ጥቅሉ ገመኑ ይሄ ቀይ ስሩ 50። ዩቲዩብ ላይ ለመጫን ነው ይቅርታ። ያው ምን አደረገዋል? ቲማቲም ውስጥ ይሄ 100 ብር። ይሄ ቲማቲም የምታዩት መደቧ 100 ብር ማለት ነው። አያችሁ አይደለ? ሽንኩርት ይሄ ሀበሻ ሽንኩርት ነው። ለምን መሰለሽ ኑሮ ተወዷል ብለው ብዙዎች ይጨናነቃሉ ሀገራችንና አሁን ዋጋውን ያውቁታል ብዙዎች። ስንት አሁን ማለት የሀገራችን እንዴት እንደሆነ ኦይ እሺ ሁሉም ዓለም ላይ ውጭ ያሉ ያው ኑሮ ውድ ነው ምናምን ብለው እንትን ይላሉ።
ዓለም ላይ ነው የሚታየው። ቆይ አሁን ዞር ብዬ ላሳያችሁ። ኦይ መጣው ቆይ መጣው። ይሄ ነጭ ሽንኩርት ስንት ነውና? እሱ 100 የኛው 50። ይሄ 100 ነው የምታዩት 50 ነው። ካሮቱስ? አይ ካሮቱ 50። ነጭ ሽንኩርቱ 100 ማለት ነው። ካሮቱ ይሄ 50። ይሄን ያህል እያሳየኋችሁ ነው። ደግሞ ዞር ብዬ ሌላ ደግሞ አሳያችኋለሁ። ያ ረብ ይሄ ምንድነው? ድንች፣ ስኳር ድንች፣ የወጥ ድንች። ይሄ ስንት ነው? 50 100 ይሄ በቃ ይሄ 100 ነው። አንድ መደቧ ማለት ነው። ይገባችኋል? እቺ ሳወይራዋ 50 ወይራዋ እቺ ወይራዋ 50። ዞር ብዬ ያሳያችኋለሁ ያለውን ነገር። ፀሐይ ላይ ሲወጣ ደግሞ አይታይም ለካ። እስካሁን ይሄን አያችሁ አይደለ? ቆይ ይሄ ደግሞ ሳሙና ነው። ቢ29 ድሮ የለም። ይሄ የምታዩት የጨርቅ ሳሙና ነው፣ የልብስ ሳሙና ነው። ይሄ ገላ ሳሙና ነው። ስንት ነው ይሄ ሳሙና? ይሄ አሁን ስንት ነው? አዎ አሪፍ ሳሙና አለ። ይሄ አሁን ይሄ ምርጥ ሳሙና ስንት ናቸው ዋጋቸው? 60 ይሄ 60 ይሄ 50 ይሄ 60 ብር ነው። ይሄ የምታዩት ቀዩ ማለት ነው። ይሄ ደግሞ 50 ብር ነው። እቺ ትንሿ 35 ብር። ሚላጯስ 10 ብር። አያችሁ አይደለ? አጃክስስ 25። በጣም አመሰግናለሁ ወንድም አለም። በነገራችን ላይ ሀገራችን ታስታውሳላችሁ፣ ምንም የተውኩት ነገር የለም። ለማስታወስ ያክል ቅመም ነው። ጥቁር አዝሙድ ነው። ይሄ ጥቁር አዝሙድ። ይሄን አላውቀውም። አብሽ ይሄ ሀበሽ ነው። ስንት ይሄ አሁን ስንት ነች? 20 ብር አብሻ። እቺ ጥቁር አዝሙዷ 20 ብር። ነጭ አዝሙዷም 20 ብር ነው። ይሄ 10 ይሄ ነጭ አዝሙድ፣ ጥቁር አዝሙድ። ይሄ ወሰቢላ ነው። ወሰቢላ እሱን ማለት ሪከርድ እንትን ይልብኛል። ሞኔ ምንድነው እሱ ኮፒራይት። ይሄ ስንት ነው አልከኝ? 10 ብር ማለት ነው። ይሄ እንደዚህ የምታዩት ቅመም ይሄ ምንድነው? አዝማሪ 10 ብር ነው። እነዛ 10 ናቸው። ጦስኝ ነጭ ያቺ ደግሞ ያ ጅንጅብል 30 ብር። በቃ 10 ብር 20 ብር 30 ብር ነው። ይሄ ብታው ጠቅላላ ከ30 ብር በታች እስከ 10 ብር ባለ ማለት ነው። እንደዚህ የሚካበድ አይደለም። ይሄ ደግሞ ኮረሪማ ዋሳው ስንት ነው? አረሳሁትም ዋጋ ነገር የ106 ብር። ይሄ ኮረሪማ የ106 ብር። እነዛ አንድ ናቸው። የ106 ብር ወረቃ መጠቅለል ምናምን ታስታውሱ ከሆነ አንዱ አልሳብና ወረቃ እዚህ ውስጥ ነው። የ106 ብር። ይሄን ኮረሪማ ማለት ነው። አሸቦ ይሄ ጨው በእንደዚህ ነው የሚሸጠው። 15 ብር ነው። ወሎ 15 ብር። ይሄ የምታዩት ማርቲ የሚለው 15 ብር ማለት ነው። ይሄን ይመስላል ሀገራችን። በጣም ኑሮ አልተካበደም ማለት ነው። አመሰግናለሁ ወንድም ማለት ነው። ቴንክ ዩ። የምታዩት ገበያ ነው እንግዲህ ካሁን ያለነው ገበያ ውስጥ ነው። በነገራችን ላይ ከሰዓት ስለሆነ ገበያው ተንስቷል። ስንት ነው አባ? ኪሎ 150 ብር የተፈጨ ዲሄሳ ምንድነው ስሙ? ድንብላል ስንት ነው ኪሎ? 230 ብር። ይሄ እርዱ ነው። ይሄ ቅመማ ያለው ታውን ቅመም ተራ ነው። ይሄን ይመስላል ማለት ነው። ኑሮ እንደዚህ አልተወደደም። ያኔ 2000 ብር የሳምንት ገበያ ይገባያል ባጭሩ። አባ ይሄ ማይካው ስንት ነው? ይሄ እንትኑ ይሄ 250 ይሄ 250 ይሄ ሰማይካው ማውካው ይሄኛው ይሄ 250 ይሄ 300 ብር ማሻአላ 250 ይሄ 300 250 ያ ትልቁ ደግሞ 300 ብር። ግን ሀገራችን እንደሚባለው አይደለም። ይሄ ሳብሪቅ ብሪቁ 100 ብር 80 እቺ 80 ብር ይሄ 100 ብር። እቺ ሳህኑ 30 እቺ አንዷ እቺ ዳቦ ምናምን ማቅረቢያና 30 ብር አንዷ ሳህን ማለት ነው። አዋት 30 ብር። እቺ የምሳዋ 350 ብር። ሶስቱ እነዚህ የምሳ ሳህኖች 150 ብር። እንደነዚህ ሶስቱ 150 ብር። የዳቦዋ ደግሞ 50 ነው ያልከኝ የዳቦዋን? የዳቦዋ 50 ብር። የምታወጥ ደግሞ ደብተር ነው ታስታውሱ ከሆነ ደብተር
አይ ልጅነት የደብተር ህይወት ደብተሯ ስንት ነው አባ? 600 ደርዘን ነው አንዷ ደብተርስ? አንዷ ደብተር 50 ብር 60 ብር ደርዘኑ 650 ብር ማለት ነው። ይሄ ደብተር ደርዘን ማለት 12ቱ ማለት ነው። አንዷ ደብተር ግን እሱ 600 ብር ነው። አንዷ ደብተር 60 ብር ሂሳብ ማለት ነው። ይቺሳ መስተዋቷ 50 ብር መስተዋቷ አንተ አላስገባህ መስተዋቱ ጋር ያው ፎቶአቸውን አንተናልና ነው። ይሄ ሸቀጣ ሸቀጥ ነው። ይሄ ምንድን ነው? ያንቺ ነው? ይሄ ኦሞ ስንት ነው? ኦሞ ስንት ነው? እሱ 20 ብር። ይሄ ኦሞ የምታዩት 20 ብር አንዱ ማለት ነው። ይሄ ባጭሩ ሸቀጣ ሸቀጥ ነው እንደምታዩት። እህሉ ስንት ነው? ይሄ የመቶ ብር 6 ማለት ነው። ይሄ የፉሉ ሳጥ የፉሉ እንትን አለ አይደለ? ወሎ ነው ምንኛ የመቶ ብር 6 የመቶ ብር 6 ይሄ ቀጠጦ ነጭ እህል ይባላል። እቺ በቆሎዋ እቺ 120 ብር በዚች ማለት ነው። በዚች 120 ብር ዋት በዚች 120 ብር። እንግዲህ ገበያው ተንስቷል። በነገራችን ላይ የምሽት ላይ ስላለሁኝ ያው የቻልኩትን ያክል ከርድ ያረኩላችሁ ነው። ማስታወሻ ይሆናችኋል ብዬ ነው። እኔን ማላስገባላችሁ ለእንትን ነው ምንድነው ስሙ ሪከርድ የሚያደርገኝ እቺ ላይ ውድ ቤተሰቦቼ ማለት ነው። እያስፈቀድኩ ነው። ያው ሁሉም ሰው ላይወድ ይችላል እያልኩኝ እንደዚህ የምጠይቃቸው እያስፈቀድኩ ነው። ዋጋውን አሁን ይሄ ምርጥ የሴት ጫማ ምናምን አለላችሁት። አሪፍ ጫማ ስንት ናቸው አሁን? ጫማ ከስንት እስከ ስንት? ውዱ ስንት ነው? ውዱ 300 ብር እንደዚህ። ይሄ ውዱ 300 ብር። ይሄ አሁን ጫማ 300 ብር ነው። ይሄን አርጋ ጊዜ ይሄ አሁን 300 ባለ 300 ነው። 300 ብር። ይሄን ባለ 300 ነው። አውት ይሄ ባለ 250 ማለት 250 አያችሁት? ይሄ አሁን 250 ይሄ ሸበጥ። ይሄ ባለ 300 ነው እንደዚህ 300 ይሄ። እሺ ወንድሙ የህፃኗ ልጅ ትንሿ ይሄ ደግሞ 180 አይዋ እነዚህ ምታዋቸው 180 ብር። እንደዚህም እንደሚባለው አይደለም። ኑሮ አልተካበደም የምር 180 ብር። እሺ ወንድም ያመሰግናለሁ። ደግሞ ይሄ አሁን ይሄ ስንት ነው? ሆንጎ ጫማው ይሄ 300 ሃይሌማ 300 የልጅ 300 የትልቅ ሰውስ? የልጅ እቺ ህፃን 300 የትልቅ ሰው ይሄ የምታዩት የትልቅ ሰው 400 ብር 400 ብር። በጣም አልተወደደም ማለት ነው። የልጅ 200 ይሄ ደግሞ 200 በሌላ ሁለተኛው ደረጃ ማለት ነው። ሃይሌው 400 ብር። ይሄ ሳሸበጠው የሴቶቹ 200 120 የሴቶቹ ማለት ነው። 120ም አለ 200ም አለ። ያው ሰው አላደርቅም እያልኩ ነው። እንደምታዩት አሁን ደግሞ ጫማ ተራ ነኝ። የምታዩት እንግዲህ ጫማ ተራ ነው። አጠቃላይ በዚህ ዙሪያ ጫማ ተራ ነው። ያው ሰው ማስገባት ስለማልፈልግ ነው። እንደምታዩት አሁን ከጫማ ተራ ወጣው። ዋጋውን አያችሁ አይደል? በተወሰነ ከቻልኩ ልብስ ተራ ልሂድላችሁ። አሁን የጫማ ሸቀጣ ሸቀጥ ምናምን አየን። ልብስ ተራ ልሂድ። ያው ሊያነሱ ደርሰዋል። ልብስ ተራ ሄጄ ደግሞ ልጠይቅ ያለሁት ልብስ ተራ ነኝ። አሁን እሺ ያለ ዋጋ ጠይቅ አድርጌ እነግራችኋለሁ። ውድ ቤተሰቦቼ አሁን ያለሁት ልብስ ተራ ነው። እንግዲህ በነገራችን ላይ ሁሉም ፈቃደኛ አይሆንም፣ አንዳንድ ሰው ነውና ለዛ ብዬ ነው። ይቅርታ። ያው እስኪ ሱሪዎቹ ስንት ናቸው? አሁን አባ እነዚህ የምታዩት ጂንሶቹ አንተን አላስገባህም። አብሽር። ይሄ የምታዩት ጂንስ ስንት ነው? አሁን ውድ የሚባለው ጂንስ ስንት ነው? አራት ፈታታ አንተ መጠቅለሉ እንዳያስቸግር። አብሽር። ውድ የሚባለው ስንት ነው? 2500 ውድ የሚባለው በኢትዮጵያ 2500 ብር ነው። እንደዚህም እንትን የሚል አይደለም ማለት ነው። ርካሹሳ እስከ 5 በቃ ውዱ 2500 ከነህ ከምታዋቸው ሱሪ ውስጥ ርካሽ ደግሞ እስከ 5 ማለት ነው። የወንድ ልብስ ይሄን ይመስላል። እንደዚህ የሚካበድ አይደል? አያችሁ አይደለ? አንተን አላስገባም። አብሽር ያለፈበት ነው። ችግር የለውም። ዋጋቸውን ንገረኝ። ውጭ ላይ ነው የሚያወጡት። በርካታ ሰዎች ኢትዮጵያ ውጭ ነው የሚያወጡት። ያው የልብስ ዋጋ ምንም እንዲያውቁት ብዬ ነው። ከሁሉም ለማስገባት ነው። ይሄው ስንት ነው? ይሄ የምታያቸው እኮ ስንት ነው? ዋጋው ስንት ነው? አረ ዩቲዩብ ላይ ቪዲዮን እንዲያወጥ ነው፣ ሌላ ነገር አይደለም። ዋጋቸውን ከስንት እስከ ስንት ነው በግምት? 2500 አላስ የምታወጥ በኢትዮጵያ ከ2500 እስከ 2000 ብር ነው የምታወጥ ልብስ ማለት ነው። ይሄ የታችኛው የሳ ጉፍታ የሴቶቹ
500 ብር የምታዩት 500 ነው። ይሄ ከ2000 እስከ 2500 ብር ነው ማለት ነው። ይሄን ያክል ኑሮ ስንት ነው? የህፃኖቹ ማለት ነው። የህፃናት ሱሪ ነው። ይሄ ስንት ነው? አላስገባም አብሽር 900 ብር የህፃናቱ አሪፍ ሱሪ 900። ትልቁ ስንት ነው? ትንሹ ስንት ነው? የመጨረሻው እንትን ውዱ 5 ውዱ የህፃናት ሱሪ 5 መጨረሻው 900 ማለት ነው። በመታቸው ልብሶች እሺ። የምታዋት ደግሞ ዘይት ተራና ያለሁት እቺ 1 ሊትር 300 በኢትዮጵያ ብር ማለት ነው። 300 ብር ናት። እቺ ደግሞ እቺ ስንት ናት? እቺ 150። እቺ 3 ሊትር 860 3 ሊትር 860 20 ሊትር 5000 ብር የኢትዮጵያ ብር ማለት ነው። 20 ሊትር 5000 ብር። ይሄ እንደምታዩት እንግዲህ ዋጋው ነግራችኋለሁኝ። አመሰግናለሁ። ይሄ የምታዩት ደግሞ ቃሪያ ነው። ይህ ድብልብሏ ሚጥሚጣ ቃሪያ ናት። እቺ በለው ሰይዶ ትባላለች በእኛ አካባቢ። እነዚህ ቃሪያ ማለት ነው። ምናምን ይሄ 30 ብር yes 35 ብር። እቺ 35 ብር እቺ 30 ብር ማለት ነው። በየት በዚች አሁን በመሰፍርባት አዋት በዚች የፉል ዕቃ ናት። የፉል ዕቃ ናት በይች። ይሄ 35 ብር ይሄ 30 ብር። ይሄ ቃሪያ ነው። ይሄ ሳትለልቁ 25 ብር። ቃሪያ ያኒ ከ35 ብር እስከ 25 ብር ማለት ነው። ማሻአላ ያለሁት ብርድ ልብስ ተራ ነው። ትልቁ ስንት ነው ዋጋ? ትልቁ 2000 ትልቁ ስንት ኪሎ? 9 ኪሎ ብርድ ልብስ 2000 ብር ማለት ነው። የመጨረሻው አሳት ትንሿ የመጨረሻው ደግሞ 200 የመጨረሻዋ 200 ብር ናት። ትልቁ 2000 ብር ነው ማለት ነው። ብርድ ልብስ የውጭ ነው። ለስላሳ ነው አይደል? አዎ ለስላሳ ነው። ይሄ የምታዩት ብርድ ልብስ ተራ ነው ያለሁት። እዚህም ጋራ ብርድ ልብስ ነው። ይሄ 700 ብር እንደዚህ በቃላ ትታገል ችግር የለውም። እና ያው ሰዎችን አላስገባም ፍቃደኛም ስለማይሆኑ ለዛ ነው። አሁን ይሄ ደግሞ የምታዩት ትልቅ አሪፍ ብርድ ልብስ የሚባለው 2000 ብር ነው። አመሰግናለሁ ወንድም ማለት ለምታገቡ ደግሞ ማለት ነው። እንትራስ ህይወት ሳልፍ በነገራችን ላይ ዛሬ ያልቀረብኩላችሁ የለም። እንትራስ ስንት ነውና? 20 ብር አንዷ 20 ብር። ይሄ እንትራስ 20 ብር ለሙሽሮች የሚሆን ልባስ አለው። ይሄው ነው። ይሄ ልባሱ ጋር 20 ብር ማለት ነው። እንትራስ ይሄ ሳንጣፉ ሸራው 50 ብር። ይሄ አንዱ ሸራ ቀበቶ ተራ ደርሻለሁ። ውድ ቤተሰቦቼ ቀበቶ ስንት ነው? አንደኛው የመጨረሻው ትልቁ ዋጋ 1800 ትልቁ ዋጋ ቀበቶ። መጨረሻው እስታ ትንሹ 900 ውጭ ሀገር ላይ የሚያወት ኑሮ ተወደደብን እንዳይሉ በደህና ነገር እንገር ወምር ስንት ነው? 350 ይሄ ግን 1800 ያልከኝ እየቀለለ አለ ግን እሺ። ለማንኛውም ያኒ 350 እስከ 700 ብር ነው እንጂ 2000 ይሄ ሺ ምናምን ያለው እየቀለደ ነው። ከ350 እስከ 700 ብር ነው የኢትዮጵያ ብር ማለት ነው። ቀበቶ ያው የወንድ ቀበቶ ነው። ይሄ የምታዩት ደግሞ ለሴት ነው ኦሪጂናሉ ማለት ነው። ይሄ ሰዓት ምናምን እንደምታዩት እንደዛ ነው። ያው ገበያ ላይ የሚቆሙት የምታዩት እንግዲህ የጨፋ ሮቢት ገበያ ነው። የጨፋ ሮቢት መናኸሪያ ይባላል እንደምታዩት ማለት ነው። ማሻአላህ ቅጥቅጦች ሚኒባሶች ቆመዋል። ጨፋ ሮቢት መናኸሪያ አሁን በመጨረሻም የከብት ተራ ላይ ደርሻለሁ። መጨረሻ ላይ ያለኩላችሁ ከብት ተራ ነው። ካለፈው እንደተማራችሁ አልጠራጠርም። ከናንተ የሚጠበቀው እንደነገርኳችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ ብቻ ነው። አሁን ደግሞ አንድ በሬ ስንት ያወጣል የሚለውን አይታችሁ ትፈርዳላችሁ። ባጭሩ ከብት እስከ ስንት ነው የሚለውን ባለው የሀገራችን አሁናዊ ሁኔታ ሰማላችሁ ማለት ነው። መልካም ቆይታ። ይሄ ከብት ተራ ነው እንደምታዩት ማለት ነው። አሁን ይሄ በሬ ይሄ ቀይ በሬ 67000 ተሰጥቷል። ይሄ ቀይ በሬ የምታዩት ይሄ 67000 ብር 67000 ብር። ይሄ ደግሞ 60000 ብር እያሉ ነው። ይሄን በሬ 60000 ብር። ይሄ የምታዩት የጨፋ ሮቢት ከብት ተራ ማለት ነው። በጣም ሳሩ ሀገራችን ለምለም ባህር ዛፍ ነው እንደምታዩት ደስ ይላል ማለት ነው ሀገሩ። ይሄ ከብት ተራ ነው። ይሄ 60000 ብር ያ 67000 ብር ተሰጥቷል። 70000 ብር ነው የሚሉት ባጭሩ ይሄን ይመስላል። ሌሎችም ከብቶች ነው